ማርያም ምንም እንኳን ቅድስ ምንም እንኳን ውብ ምንም እንኳን ንጽሕት ብትሆንም አናመልካትም ይልና ነገር ግን ማንም ኢየሱስ ክርስቶስን እወዳለሁ የሚል ማደሪያውን ግን የማያከብር ኢየሱስ ክርስቶስን አያከብርም ነው የሚለው። ወገኖቼ ኢየሱስ ክርስቶስን እንወዳለን ካላችሁ ማደሪያውን ግን ካጥላላችሁ እመኑኝ ኢየሱስን አትወዱትም። ያለ አግባብ አትንኳ። ማትገቡ ሰዎች ሆይ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማህፀኗ ፈቀቅ በሉላት። በዝምታ እንለፍ እያላችሁ አታጣጥሏት፣ ከክብሯ ፈቀቅ በሉላት። ከማህፀኗ ፈቀቅ በሉላት። ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳን እስኪ ፈቀቅ በሉ ከሷ። ነገረ ኢየሱስ እንዲገባ ነገረ ማርያምን ችላ አትበል እባክህ። ነገረ መለኮት እንዲረዳ ነገረ ማርያምን ፍዝዝ ብላ አጥና። ችላ አትበላ፣ አትተዋ፣ አትዝለላ፣ እንደሌለች አትቁጠራ። በቤተልሔም የውርጭ ወራት አብራው ነበረች። በግብፅ ዋይ ስደት ዛሬ ትምህርት እንዳላ በአሸዋው ግለት እየተበላች አብራው ነበረች። ያ ሁሉ መከራ ሲደርስበት ፈረስ ሲነዱበት አብራው ነበረች። ሲሰቀል አብራው ነበረች። ሲቀበር አብራው ነበረች። ሲያርግ አብራው ነበረች። መንፈስ ቅዱስ ሲወርድ አብራ ነበረች። አሁን በሰማይ ደግሞ በቀኙ አለች። ድል ከነሱ ከበኩራት ማህበር ጋር አብራለች። በዚች በውጊያ ላይ ባለች ቤተክርስቲያን አንተ ልታስወጣት ትፈልጋለህ? አባራት የምትለኝ አግኝቼ ነው እኮ የሚባለው። እናትነትሽን አግኝቼ ነው እባክሽ ልይሽ እኮ ነው የሚባለው። ስምሽን ጠርቼ ነው፣ ቃል ኪዳንሽን አግኝቼ ነው፣ በረከትሽ ናፍቆኛል ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባራት ይባላል። ትግላችን እኮ ይሄ ነው። በዝምታ ለፏት እኮ ነው የሚለን። ያንተን ፎቶ እየሰቀልክ በየቸርቹ እሷን ግን አውርዳት የምትለኝ ምን ሆነ ነው? የለም፣ እንዲህ አይነት ወንጌል የለም። ምናልባት ወንጀል ሊሆን ይችላል። የተወደዳችሁ ምዕመናንና ምዕመናት እንዲሁም ሕፃናት የእግዚአብሔር ቤት አገልጋዮች የአበው ተተኪዎች የሰንበት ትምህርት ቤት አባላት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉን እንድንሰማ ይረዳን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከእመቤታችን ከቅድስት ድንግል ማርያም በረከትና ረድኤት ለሁላችንም ያሳትፈን። አሜን። አዎን፣ እንደ እግዚአብሔር ቅዱስ ፈቃድ ለዚህች ምሽት እንድንማርበት የመረጥኩት ርዕስ ነው። አዎን አዎን። በሉቃስ ወንጌል ምዕራፍ 11 ቁጥር 27 ላይ ያለውን የእግዚአብሔር ቃል በቅዱሳት መጻሕፍት ትምህርት በቅዱሳን አባቶቻችን ትርጓሜ የዚህን የመጽሐፍ ቅዱስ ክፍል
ባለን ጊዜ ከብዙ በጥቂቱ ከረጅሙ ባጭሩ እናጠናለን፣ እንማራለን። እግዚአብሔር ለሁላችንም የሚገባንን የሚረባንን እንዲያስተምረን ፈቃዱ ይሁንልን። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሰው በተሰበሰበበት ጉባኤ ዘርግቶ እያስተማረ እያለ አንዲት ሴት ድምጿን ከፍ አድርጋ ወደ ጉባኤው እየጮኸች መጣች። ሴትዮይቱ እንዲህ እያለች ነበር ወደ ጉባኤው የቀረበችው። እንዲህ አለች፣ የጠባሃቸው ጡቶች፣ የወለደች ማኅፀን ብፅዕት ናት እያለች ነበር እየጮኸች ወደ ጉባኤው የመጣችው። ልብ በሉ፣ የወለደችህ ማኅፀን ያጠባችህ ጡት ብፅዕት ናት እያለች እየጮኸች ቀረበች። ጌታችንም እንዲህ አላት፣ አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አላት ይላል። አሁን የሰጠኋችሁ የእግዚአብሔር ቃል አዎን አላት። አስከተለና ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አላት ይላል። ይህንን ቃል ያነበቡ ከኛ እምነት ውጭ ያሉ አንዳንድ ሰዎች ይህንን ቃል እንዲህ ብለው ተረጎሙት። አንድ ጸሐፊ ምን አለ መሰላችሁ? ይህንን ጥቅስ ያዘና እውነት ነው ይህች ሴትዮ እየጮኸች የመጣችው ውዳሴ ማርያም ነው አለ። ልክ ነው። የጠባሃቸው ጡቶች፣ የወለደች ማኅፀን ብላ ጡቶቿንና ማኅፀኗን እያሞገሰች እያወደሰች እያከበረች የመጣችው እውነቱን ነው። በዚህ እንስማማለን። ውዳሴ ማርያም እየጮኸች ነበር የመጣችው። ምክንያቱም ማኅፀኗ የእሷ ነው፣ ጡቶቿ የእሷ ናቸው። አዎን ይህች ሴትማ መልካ ማርያም እየጮኸች ነው የመጣችው። ገብቶታል። ውዳሴ ማርያም እየጮኸች ነው የመጣችው። ገብቶታል። በዚህ እንስማማለን። ግን ጥቂት ፈቀቅ አለና ምን አለ መሰላችሁ? ኢየሱስ ግን እንዲህ አላት አለ። ሴትዮይቱ ውዳሴ ማርያምን ብትጮህም ኢየሱስ ግን ምን አላት አለ? ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው በማለቱ ምክንያት ሴትዮይቱ ያቀረበችውን ውዳሴ ኢየሱስ ሻረው አለላቸው። ምን ስለሚል? ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው ስላለ ምን አለ መሰላችሁ? ውዳሴዋን ከለከለ፣ ሙገሳዋን ሻረ፣ ክብሯን ተወና አለ። ሁለተኛው ሶስተኛውና በጣም የሚገርመውና ድፍረቱ ደግሞ ምን አለ መሰላችሁ? ይልቅስ አለ ውዳሴዋን፣ ሙገሳዋን፣ ክብሯን ሻረላችሁና ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ የሚለውን ነው አሉታዊ ወይም ኔጌቲቭ ያደረገው። የሚገርመው ግን መጨረሻ ላይ የሰጠው ሐሳብ ነው። ምን ይላል? የእሷን ሻረና አለ ቃሉን ለምንጠብቀው ለኛ
ብፅዕናውንና ውዳሴውን ሙገሳውን አሸጋገረው አለና አረፈው። እቺን ቃል ነው የምንፈትሸው። እግዚአብሔር ከረዳኝ አጠር አድርጌ ላቀርብ ሞክራለሁ። እጅግ የከበሩ በአገልግሎት በጉባኤያት በትምህርት በእውቀት ከኔ የከበሩ ሰዎች ከኋላ እያሉ እንዴት እንደምናገር እግዚአብሔር ያውቃል። ይልቅስ ስለእናንተ ብሎ እንዲናገር ፈቃዱ ይሁንልኝ እንጂ። ይኸውላችሁ ውዳሴዋን ሻረ እኮ ነው የሚሉን፣ ሙገሳዋን ከለከለ እኮ ነው የሚሉን። እስኪ ጥቂት እንፈትሽ። እውነት ነው ይሄ ሰውዬ እያለ ያለው ምንድን ነው? የዚህ የመጽሐፍ ቅዱስ ቃል ምስጢር እሱን ነው በጥቂቱ እንፈትሸው። ይኸውላችሁ እመቤታችንን ማመስገን ወንጌል እኮ ነው የጀመረው ወገኖቼ። ለእመቤታችን ሙገሳ ማቅረብ ከወንጌል እኮ ነው የተማርነው ወገኖቼ። ወንጌላችን እኮ የሚጀምረው በውዳሴ ማርያም ነው። ሁላችሁ ታውቁታላችሁ። የሃይማኖት አርበኛ ቅዱስ ገብርኤል ምን እያለ ነው እንዴ ወንጌል ብስራት የጀመረው? አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው እያለ ከሰማይ እየበረረ እያሞገሰ እያከበረ እያደነቀ አይደል እንደ ጀመረው? ወንጌል እኮ እሷን ቸል ብሎ አይደለም የጀመረው። ወንጌል እኮ ይህችን ሰማያዊት ቅድስት እናት ዘሏት አይደለም የጀመረው። አስቀድሟት እኮ ነው የጀመረው። እዩ በወንጌል የጀመረውን ፈቀቅ ብሎ ኢየሱስ ክርስቶስ ሻረው ያስብላል። ሊሽረው ነው እንዲያስጀመረው። ወገኖቼ እዩት፣ ቅዱስ ገብርኤል አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው እኮ ነው ያለው። እስኪ ጥቂት እናሰላስ። እሷንም ልጇንም እሷንም እያወደሰ እኮ ነው የጀመረው። ይህቺን አስደናቂ ቤተክርስቲያን ተመልከቷል። ልጇን ከእሷ ጋር እሷ ከልጇ ጋር ስታወድስ ይዋት ማን አስተማራ? ወንጌል ነዋ። አንቺ የተባረክሽ ነሽ፣ የተወደደ ልጅሽም የተባረከ ነው ነው የሚለው። እስኪ ጥቂት ላሳያችሁ። ይህቺ ቤተክርስቲያን ቅዳሴ ጊዜ የጌታ ቅዳሴ እንዳላት ቅዳሴ ማርያምም አላት። ከየት አመጣችው? አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። እሷንም ልጇንም ቅዳሴ ጊዜውንም ቅዳሴ ማርያምንም ከየት ቀጸል ነው? ይሄው ከመልአኩ ቀጸል ነው። ይህችን ቤተክርስቲያን ተመልከቷ። ውዳሴ አምላክ እንዳላት ውዳሴ ማርያምም አላት። ከየት አመጣችው? አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ደግሞ የተባረከ ነው። እሷንም ልጇንም ከየት ተማር ነው? ይሄው ከወንጌል ነው። ይህችን ቤተክርስቲያን ተመልከቷ። መልክዓ ኢየሱስ እንዳላት መልክዓ ማርያምም አላት። ከየት አመጣችው? አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እሷንም ልጇንም ነው የምትጠራው። ከየት አመጣችው? ከወንጌል ቀጸለችው። ታምረ ኢየሱስ እንዳላት ታምረ ማርያምም አላት። ከየት አመጣችው? አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ደግሞ እንጂ የተባረከ ነው። እሷንም ልጇንም ከየት ተማር ነው? ከወንጌል ነዋ። ወንጌል የሚጀምረው በውዳሴ ማርያም ከሆነ ፈቀቅ ብሎ ኢየሱስ ሊሽረው ነው? እንዴት አይነት ፍልስፍና ነው! ሌላ ቃል ደግሞ ላሳያችሁና ጥቂት እናሰላስለው እስኪ። እዩ ወገኖቼ፣ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አንዳንድ የሚሽከረከሩ ሕፃናት እንዳይረብሿችሁ፣ በረከታችን ናቸው። እስኪ አንድ ነገር ደግሞ ላሳያችሁ። እዩ እዚሁ የእግዚአብሔር ቃል ላይ ጥቂት እናሰላስል።
አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው ይላል። ቃሉ እኮ ተመሳሳይ ነው። የተባረክሽ ነሽ፣ የተባረከ ነው። አንዳንዶች ቃል አመሳስለን እሷንም ስናመሰግን ያመለክናት እኮ ይመስላችኋል። ልጇንም እሷንም በተመሳሳይ ቃል ስናመሰግን አምልኮት የያዝን የሚመስላቸው የዋሃን አሉ። እስኪ እንጠይቃቸው። አንቺ የተባረክሽ ነሽ የማኅፀንሽም ፍሬ የተባረከ ነው ስላለ በተመሳሳይ ቃል ምስጋና ስላቀረበ ቅዱስ ገብርኤል ማርያምን አመለከ ልትሉ ነው እንበላቸው። እስኪ ቃሉ አንድ ነው። ቃል ቢያጥር መግለጽ ቢያቅት ቋንቋ ቢጠበቅ በተመሳሳይ ቃል ብናቀርብ ማርያምን አመለካችሁ የሚለን ማን ነው? እስኪ ሁለት የእግዚአብሔር ቃል ለምሳሌ ላስረዳችሁ። መጽሐፈ ዜና መዋዕል ሁለተኛ ምዕራፍ 36 ላይ እንዲህ ይላል፣ ንጉሥ ሴዴቅያስም በነቢዩ በኤርምያስ ፊት ራሱን አላዋረደም ይላል። እዩ፣ ንጉሥ ሴዴቅያስም በነቢዩ በኤርምያስ ፊት ራሱን አላዋረደም ይላል። በማ ፊት? በኤርምያስ ፊት። ምን አላረገም? አላዋረደም። ቃሉ አላዋረደም የሚለው እንድታዩልኝ ነው ፈልገው። ኦሪት ዘጸአት ምዕራፍ 10 ቁጥር 3 ደግሞ እንዲህ ይላል፣ እግዚአብሔር ፈርዖንን እንዲህ ይለዋል፣ እስከ መቼ ድረስ በፊቴ ለመዋረድ እምቢ ትላለህ ይለዋል። እዩ፣ በእግዚአብሔርም ፊት መዋረድ፣ ደግሞስ በነቢዩ በኤርምያስም ፊት መዋረድ። ቃሉ አንድ ነው። በእግዚአብሔር ፊት ሲሆንና በነቢዩ ፊት ሲሆን ግን ለየቅል ነው። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ቃሉ አንድ ነው። እንግዲያውስ ንጉሥ ሴዴቅያስ ኤርምያስን አመረከ ሊባል ነው። ቃሉ ተመሳሳይ ስለሆነ። ደግሞስ ሌላ ምሳሌ ልጨምርላችሁ። ቅዱስ ጳውሎስ እንዲህ ይላል፣ የሚመካ በእግዚአብሔር ይመካ ይልላችኋል፣ ትምክህትማ እግዚአብሔር ነው ብሎ ያስተምራል። በቆሮንቶስ መልእክቱ ደግሞ ፈቀቅ ይልና የተሰሎንቄን ክርስቲያኖች ምን እንደሚላቸው ታውቃላችሁ? እንዲህ ይላቸዋል፣ በገንዘብ የረዱትን አገልግሎቱን የደገፉትን በወንጌል ኃይል ጉልበት የሆኑትን ደጋግ ክርስቲያኖች ምዕመናንን ምን ይላቸዋል መሰላቸው? እናንተ ክርስቲያኖች የተሰሎንቄን ምዕመናን ክብሬ አክሊሌ እንግዲያውስ ትምክህቴ ናችሁ ይላቸዋል። እስኪ እዩ በሞቴ እግዚአብሔርን መመኪያ ብሎት ሳያቆም እንደገና ክርስቲያኖቹን ትምክህት ያላቸው በአንድ ቃል። እንግዲያውስ ክርስቲያኖችን ትምክህቴ ስላላቸው ጳውሎስ የተሰሎንቄ ምዕመናንን አመለከ ሊባል ነው። ቃሉ እኮ አንድ ነው። ለእግዚአብሔር ሲሆንና ለሰው ሲሆን ግን ይለያያል። ለዚህ ነው ዮሐንስ አፈወርቅ ለእግዚአብሔርና ለሰዎች ተመሳሳይ አገላለጾችን እንጠቀማለን፣ ሆኖም ለእግዚአብሔር ስንናገር የሚኖረን አረዳድና ለሰዎች ስንናገር የሚኖረን አረዳድ የተለያየ ነው። ምንም እንኳን ቃሉና አገላለጹ አንድ አይነት ቢሆንም ስለኛ የሚነገረው ስለ እግዚአብሔር ከሚነገረው ጋር አንድ አይነት አድርገን አንረዳውም ይላል። የተባረክሽ ነሽ የተባረከ ነው። ቃሉ ቢመሳሰልም ማርያምን አመለከ የሚለው ግን ማን ነው? ወገኖቼ ኤጲፋኒዮስ ዘቆጵሮስ ሊቀ ጳጳስ እንዲህ ብሎ አስተምሯል። ምን ይላል? ማርያም ምንም እንኳን ቅድስት፣ ምንም እንኳን ውብ፣ ምንም እንኳን ንጽሕት ብትሆንም አናመልካትም ይልና ነገር ግን ማንም ኢየሱስ ክርስቶስን እወዳለሁ የሚል ማደሪያውን ግን የማያከብር ኢየሱስ ክርስቶስን አያከብርም ነው የሚለው። ወገኖቼ ኢየሱስ ክርስቶስን እንወዳለን ካላችሁ ማደሪያውን ግን ካጥላላችሁ እመኑኝ ኢየሱስን አትወዱትም። ኢየሱስ ክርስቶስን እንወደዋለን ካላችሁ ማደሪያውን ግን ከጠላችሁ እንዴት ኢየሱስ ክርስቶስን አከበራችሁ እንበላችሁ? አናመልካትም እንንገራችሁ። ወንጌል የጀመረው በውዳሴ ማርያም ነው። መንፈስ ቅዱስ ያደረባትን ሴት በሞቴ ላሳያችሁማ። ከሰማይ ድል የነሳ ንቁም በበህላዊን እስክንረክቦ ለአምላክነ ያለ ገብርኤል ብቻ ይመስላችኋል? የመንፈስ ቅዱስን ምስክርነት ላሰማችሁማ። በስርዓቱን ከሰማች በኋላ ነገሩን ለማረጋገጥ ወደ ተራራማው አገር ወደ ኤፍሬም መንደር የገሰገሰችውን ይህቺን ሰማያዊት ቅድስት እናት ተመልከቷል። እዩ
ትወልጂዋለሽ ብሎ ነገራትና አዛውንቷ ኤልሳቤጥም ጭምር እንጂ ብሎ ሲነግራት ተደነቀች። ልታረጋግጥ በረረች ይላል መጽሐፍ ቅዱስ። እስኪ ዋት ይችን አስደናቂና ጽንሴ ልንከባከብ ያላለች ይልቁንም ተራራማውን አገር እያቆራረጠች የወጣች ምን አይነት ፈጣን አገልጋይ ነች ይቺ እናት! የእውነተኛ የትኮ ቤተክርስቲያን ምሳሌ ናት እንዴ! የጸነሱ ሴቶች እኮ ጥቂት ጊዜ ጽንሳቸውን ለመንከባከብ ብዙ ጊዜ ያጠፋሉ። የኔና የናንተ ሚስቶች ወንዶች ሆይ የጸነሱ ጊዜ ቀስ እያል ቦርሳ ተሸክመን ስንንጋፈፍ አይደል እንደምንለው ቀስ። ይህቺን እናት ግን ተመልከቷል። ብስራቷን እንደሰማች ተራራን የወጣችው ሰርጓጉጥን ያለፈችው አሸዋውን ነው የቆረሰችው የሄደችው። ምን አይነት አስደናቂ እናት ናት! ተመልከቱ ትጋቷን ይሁን። ለእውነተኛ መነኮሳት ምሳሌ የሆነች ፍጥነቷን ተመልክቷል። የእውነተኛ የክርስትናና የአገልግሎት ትምህርት ቤትነቷን አድንቋል። ፈጥና ወጣች ነው የሚለው፣ ኩራት የሌለባት። ልክ ኤልሳቤጥ ደጅ ስትደርስ የሆነውን ሁነት ላስታውሳችሁ። የሰላምታዋ ድምፅ በአዛውንቷ ጆሮ ሲገባ አዛውንቷ መጮህ ጀመረች። መንፈስ ቅዱስ ሞላባትና ይላል። እናንተ ክርስቲያኖች የማን ሰላምታ መንፈስ ቅዱስ ሞልቶ የሚያውቅ ይመስላችኋል? መንፈስ ቅዱስን የሚሞላ ሰላምታ ከዚህች ሰማያዊት ቅድስት እናት በቀር የማን ነው? እናንተ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ ዘሏልና ብላ ጮኸች። እዩት፣ የቅድሙ ጩኸት የጀመረው እዚህ ነው። ምን ብላ? ያመነች ብፅዕት ናት ብላ ጮኸች። ይህ እኮ ውዳሴ ማርያም ነው። እዩት ጩኸቷን። መንፈስ ቅዱስ ያጸደቀውን አለፍ ብሎ ኢየሱስ ሽሮታል ይባላል። አንድ ጊዜ ተናግሮ የሚያጸናውን የመንፈስ ቅዱስን ቃል አንተ ነህ እንጂ የሻርከው፣ ኢየሱስ ክርስቶስም አልሻረው። ቅጽበታዊው ሰላምታ አዛውንቷን መንፈስ ቅዱስ ከሞላ ጽንሱን ካዘለለ ቅጽበታዊው ሰላምታ 3 ወር በዘካርያስ ቤት ስትቆይማ አቤት የምስጋና ጎርፍ፣ አቤት የውዳሴ ጎርፍ። አንድ ሊቅ ምን ይላል? ቅጽበታዊው ሰላምታ አዛውንቷን መንፈስ ቅዱስ ከሞላ ጽንሱን ካዘለለ ይህን ምስጋና ካጎረፈ ይላል። ምን ነው እኔም እዛ ቤት በኖርኩ ይላል። ምን ነው እኛም በኖር፣ ምን ነው ይህን የምስጋና ጎርፍ በሰማ። ወገኖቼ ይህቺ አዛውንቷ ቅድስት ኤልሳቤጥ ምን እንዳለች አልሰማችሁ? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል እኮ ነው ያለችው። አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሉት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉን፣ አስወጧት እኮ ነው የሚሉን፣ ከስብከታችሁ አስወጧት ነው የሚሉን፣ ከመዝሙራችሁ አባሯት ነው የሚሉን፣ ከመቅደሳችሁ አውርዷት ነው የሚሉን፣ ከቅዳሴያችሁ ለዩዋት ነው የሚሉን፣ አባሯት እኮ ነው የሚሉን። የት እናባርራታለን? አንተ እናትህን ታባርር ይሆን? አንተ የእናትህን ፎቶ ትቀድ ይሆን? አንተ እናትህን አታስብ ይሆን? ኦርቶዶክሳውያን ኢየሱስ ክርስቶስ በመስቀል ላይ አባ አባት ብለን የምንጮህበት የልጅነት መንፈስ የሰጠን ብቻ ይመስላችኋል? ላስታውሳችሁ፣ እናትም ጭምርን የሰጠን ወገኖቼ። የመጀመሪያዊቷን እናት አተን ነበር። እናት የሌላት ቤተ ክርስቲያን የለችም። መጽሐፍ ቅዱስ ሲጀምር በቃና ዘገሊላ የኢየሱስም እናት በዚያ ነበረች ነው የሚለው። በመጨረሻው የመስቀል ሁነት ግን መስቀል ላይ ግን የኢየሱስ ክርስቶስ እናት ብቻ አልሆነችም።
ውሃውን ወይን ሲያረገው የኢየሱስ እናት ብቻ ነበረች። ወይኑን ደም አድርጎ መስቀል ላይ ሲሰጥ ግን የሁላችን እናት ሆነች። እና እናቴን ከየት ነው ማስወጣልህ? ቀሚሷን ይዤ እኖራለሁ። እናቴን የት ነው ማባረርልህ? እናት የተሰጠኝ እኮ እናት እንድትሆነኝ ነው። እናት የሌላት ቤተ ክርስቲያን አልሰጠንም ኢየሱስ ክርስቶስ። አንተ እናትህን እስኪያስወጣ አባራት ለምን ትለኛለህ? ሁሉም የሚፈልጋትን እኔ አባራታለሁ። ይዋ መንፈስ ቅዱስ ከሞላብህ ወደ እኔ ትመጪ ዘንድ እንዴት ይሆናል እያልክ ነው የምትጮኸው። አልፈልግሽም እኮ አትልም። እሷን ዝም ያላት ወንጌል ያለ ይመስላችኋል? ተላውያን ሐዋርያት ከሆኑት አግናጤዎስን ላሳያችሁ። በ111 ዓመተ ምህረት በትራጃን ዘመነ መንግስት በአንበሳ ተመልቶ የሞተ አግናጤዎስ ቅዱስ ዮሐንስ ቤት እያለች የአንጾኪያ ሊቀ ጳጳስ እያለ ደብዳቤ ጻፈለት። ምን አለው? እባክህን አለው ይህቺን ሰማያዊት ቅድስት እናት ልናያት እንፈልጋለን አለው። ትሕትና ትጥቋ ነው። መከራን ከሚቀበሉ ጋር አብራ መከራ ትቀበላለች። እሷ የአዲሱ እምነታችን የክርስትናና የስርየታችን እናት ነች አለው። አዎ የአዲሱ እምነታችንን እናታችን እንዴት እንጥላታለን? የስርየታችን እኮ እናት ናት እንዴ! ከዛ ምን አለው? ጡቶቿን ለመንካትና አንዳንድ ምስጢራዊ ጉዳዮችን ከእሷ ጋር ማውራት ስለምፈልግ ከኔ ጋርም ያሉት ክርስቲያኖች ሊያዩዋት ስለሚፈልጉ እባክህ ይዘህልና አለው። ወገኖቼ ጡቶቿን ለመንካ አንዳንድ ምስጢራዊ ጉዳዮቿን ልናወራት እንፈልጋለን። ይሄው ፍዝዝ ብለው ያዩዋታል አባቶቻችን። በሰዓታቱ ፍዝዝ ብለው ያዩዋታል። በፍልሰታ ፍዝዝ ብለው ያዩዋታል። ተናግረን ያልጨረስነው ምስጢር እሷ ውስጥ አለ። ገና ያልገባ በንፋስ ትከሻ ተጭነን ብንበር ያልደረስንበት ምስጢር አለ። ምን አለ እንድንጠይቃት ብትተው? ምን አለ ይሄ ምስጢር እንዴት ሆነ እያል ፍዝዝ እያል እንደ ሙሴ እያየናት ብንቆይ? አታስታውሱም? በዛ በደብረ ሲና ሐመልማል ከነበልባል ነበልባል ከሐመልማል ሳቃጥለው ሳጠፈው ባየ ጊዜ ይህንንማ ቀረብ ብዬ ነው ማየው ብሎ ጫማውን አውልቆ ነው የተጠጋው። ቀረብ ብለህ ያት እንጂ ፈዘው እኮ ያዩዋት። አይናቸው እስኪ ጠፋ ያዩዋት እኮ ምን ይሆን ብለው እኮ ተደንቀው እኮ ነው። አንተ ነገረ ኢየሱስ እንዲገባ ነገረ ማርያምን ችላ ትበል እባክህ። ነገረ መለኮት እንዲረዳ ነገረ ማርያምን ፍዝዝ ብላ አጥና። ችላ አትበላ፣ አትተዋ፣ አትስለላ፣ እንደሌለች አትቁጠራ። በቤተልሔም የውርጭ ወራት አብራው ነበረች። በግብፅ ዋይ ስደት ዛሬ ትምህርት እንዳላ በአሸዋው ግለት እየተበላች አብራው ነበረች። ያ ሁሉ መከራ ሲደርስበት ፈረስ ሲነዱበት አብራው ነበረች። ሲሰቀል አብራው ነበረች። ሲቀበር አብራው ነበረች። ሲያርግ አብራው ነበረች። መንፈስ ቅዱስ ሲወርድ አብራ ነበረች። አሁን በሰማይ ደግሞ በቀኙ አለች። ድል ከነሱ ከበኩራት ማህበር ጋር አብራለች። በዚህ በውጊያ ላይ ባለች ቤተክርስቲያን አንተ ልታስወጣት ትፈልጋለህ? አባራት የምትለኝ አግኝቼ ነው እኮ የሚባለው። እናትነትሽን አግኝቼ ነው እባክሽ ልይሽ እኮ ነው የሚባለው። ስምሽን ጠርቼ ነው፣ ቃል ኪዳንሽን አግኝቼ ነው፣ በረከትሽ ናፍቆኛል ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባራት ይባላል። ትግላችን እኮ ይሄ ነው። በዝምታ ለፏት እኮ ነው የሚለን። ያንተን ፎቶ እየሰቀልክ በየቸርቹ እሷን ግን አውርዳት የምትለኝ ምን ሆነ ነው? የለም እንዲህ አይነት ወንጌል የለም። ምናልባት ወንጀል ሊሆን ይችላል እንጂ ሕይወት ኤልሳቤጥ እንደው አንድ ነገር ላሳያችሁ፣ በሞቴ እንደው ላሳያችሁ። ይኸውላችሁ
ወደ አንድ ታሪክ ልውሰዳችሁ። ህዳር 1 የምትማሩት ታሪክ ነው። እኔ ጥቂት ላስጎብኛችሁ። ታቦተ ጽዮን በአፍኒንና በፊናስ በእስራኤል ልጆች በደል በኢሎፍሊ መንደር በፍልስጤም ሀገር ተማረከች። እግዚአብሔር በዚያች በፍልስጤም ሀገር በታቦተ ጽዮን ፊት ዳጎንን ሲያቆሙ በታቦተ ጽዮን ፊት የሚቆም አንዳች ጣዖት አልተገኘም። ሰባበረችው፣ አንቀጠቀጠችው። ደነገጡ። እግዚአብሔርን በጓጉንቸርና በቅማል መታቸው። እረቺ የተማረከችው ታቦተ ጽዮን ትሂድልን አሉላቸው። በብዙ ወርቅ በብዙ አመሃ አጅበው አስወጡላቸው። ከዚያም አሚናዳብ የሚባል ሰው ቤት አጠር ላርገው መጽሐፈ ሳሙኤል ታሪክ ነው። ህዳር 1 ትማሩታላችሁ። አስገቧል። አሚናዳብ ቤት ጥቂት ወራት ይህች ታቦተ ጽዮን ቆየችና የከበረው ንጉሥ ዳዊት ታቦቲቱን ወደ መናገሻ ከተማ ሊወስዳት ፈለጋት እና ሸክም ባልነበሩ ወይፈኖች ታቦቲቱ ተጭና በዝማሬና በእልልታ በሽብሸባ ጉዞ ተጀመረ። ጥቂት እንደሄዱ ሸክም አልለመዱምና ወይፈኖቹ መፋነን ጀመሩ ታቦቲቱን ይዘው። አቤት እንዴት የታደሉ ወይፈኖች ናቸው ታቦቲቱን ተሸክመው የሚዘሉ! እናንት ደጋግ ክርስቲያኖች ይህችን ሰማያዊት ቅድስት እውነተኛውን ማደሪያ በልባችሁ ትከሻ ተሸክማችሁ የምትዘሉ ሆይ አቤት መታደላችሁ! ልጆቻችሁን ትታችሁ በፍልሰታ ከላይ ዶፍ ከስር ጎርፍ እየወረደባችሁ የምትተኙ ሆይ አቤት ታድላችሁ! አፋችሁ ቆጭጭላ እስኪመስል በረከቷን የምትናፍቁ እናንት እናቶቼ አቤት ታድላችሁ! ሰዓታቷን ናፍቃችሁ ሌሊቱን ሙሉ በቁመት የደከማችሁ እናንተ አባቶቼ አቤት ታድላችሁ! ላባችሁ ጠብ እስኪ ስሟን እየጠራችሁ የምትዘምሩላት እናንተ ዘማሪያት አቤት ታድላችሁ! ቅዳሴ ማርያምን የምትቀድሱላት እናንተ ንዑዳን ክቡራን ሸዋሽዋቴን የመሰላችሁ ካህናት አቤት ታድላችሁ! ዘለሉ ወይፈኖቹ። ያን ጊዜ ታቦቲቱ ለመውደቅ ወዲህ ወዲያ ስትል አንድ ያልተገባ ኦዛ የሚባል ሰው ታቦቲቱ ያዛት። ያን ጊዜ እግዚአብሔር ቀሰፈው። እባካችሁ ያለ አግባብ አትንኳ፣ የማትገቡ ሰዎች ሆይ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማህፀኗ ፈቀቅ በሉላት። በዝምታ እንለፍ እያላችሁ አታጣጥሏት፣ ከክብሯ ፈቀቅ በሉላት። ከማህፀኗ ፈቀቅ በሉላት። ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳን እስኪ ፈቀቅ በሉ ከሷ። ቀሰፈው እግዚአብሔር ሲነቃት። ያን ጊዜ ዳዊት ደነገጠ ይላል መጽሐፍ ቅዱስ። ዳዊትም ፈርቶ ደንግጦ ምን እንዳለ ታውቃላችሁ? ከቃሉ ጋር ናቸው። ከቃሉ ጋር ናቸው። ዳዊትም ፈርቶ ደንግጦ ምን አለ መሰላችሁ? የእግዚአብሔር ታቦት ወደ እኔ ትመጣ ዘንድ እንዴት ይሆናል አላ። ታቦቲቱ ናታ። ደነገጣ፣ ሞታያ፣ ቅስፈታያ እና ምን አለ? እንዴት ወደ እኔ ትመጣለች አለና አቢዳራ የሚባል ሰው ቤት አስገባት። ወደዚህኛይቱ ታቦት ልውሰዳችሁ። ያችኛይቱ በረድኤት ያደረባት፣ ይችኛይቱ በኩነት የተገለጠባት፣ ያችኛይቱ ምሳሌቱ፣ ይችኛይቱ አማናዊቱ፣ ያችኛይቱ ጊዜያዊ፣ ይችኛይቱ ዘላለማዊ። ወደ ኤልሳቤጥ ቤት ስትሄድ ምን አለቻት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት። ታቦት ናታ። እንዴት ይሆንልኛል? እንዴት ይሆንልኛል? አቢዳራ ቤት አስገባት አላልኳቸው? ፈርቶ ደንግጦ አቢዳራ ቤት፣ አሚናዳብ ቤት መጀመሪያ፣ ከዛ ደግሞ አቢዳራ ቤት። ያቺ ታቦት ስንት ጊዜ እንደቆየች ታውቃላችሁ? የመጀመሪያይቱ ታቦት እዚያ 3 ወር ቆየች። ይህችኛይቱ ታቦት ደግሞ ስንት ወር እንደቆየች ታውቃላችሁ? በካህኑ በዘካርያስና በኤልሳቤጥ ቤት 3 ወር። እንዴት ይሆንልኛል? እንዴት ይሆንልኛል? 3 ወር። ከዛስ ዳዊት በመናገሻ ከተማው አንድ ምስራች ሰማ። ምን የሚል ምስራች?
እንዲህ ይላል የእግዚአብሔር ቃል በቃል ነው ማነበው። እግዚአብሔርም ስለ እግዚአብሔር ታቦት ሲል የአቢዳራን ቤት ባረከ ይልላችኋል። ስለማሲል ስለ እግዚአብሔር ታቦት እንዲያትሰሙኝም እንዴ? ስለ ታቦቲቱ ነው የባረከው። ስለ ማደሪያው በረከት አለው። እናንተ ወገኖቼ በምታንሰው እግዚአብሔር በረከት ከነበረው በምትበልጠው ምንም በረከት የለው። ማርያም የምንለው ምን ፈልገን መስሏችሁ ነው? ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው ማርያም የምንለው። እንኳን በእመቤታችን በአብርሃም ውስጥ በረከት እንደሰጠ አልሰማችሁም? ለበረከት ሁን፣ የሚባርኩን እባርካለሁ፣ የሚረግሙን ረግማለሁ፣ አንተ በረከት ነህ አለው። በረከት እንኳን በእመቤታችን የበረከት ሕይወት እግዚአብሔር የሚሰጣቸው እነዚህ ቅዱሳን መጽሐፍ ቅዱስ ምን እንደሚል አላነበባችሁ? በረከት በጻድቅ ራስ ላይ ነው ይላል። በረከቱን የምንፈልግ ከሆነ ጻድቃንን ገሸሽ ማድረግ ነው እንደሚጠቅማችሁ። በዛች በረድኤት ላደረባት እግዚአብሔር በረከት ካለው በእውነት በአማናዊነት በኩነት በተዋህዶ ስጋዋን ነፍሷን ውሃዋን ጸጉሯን ከወሰደባት ምንም በረከት የለው። እናንተ ኧረ ውሸት ነው። ወይን በዘለላው በተገኘ ጊዜ በረከት በእርሷ ላይ አለና አታጥፉት እንደሚባለው እኔም ስለ ባሪያዎቼ እንዲሁ አደርጋለሁ ይላል ነቢዩ ኢሳያስ። ለእስራኤል ወይን የከበረ ጉዳይ ነው፣ ለእግዚአብሔር ደግሞ ባሪያዎቼ በረከቶች ናቸው ነው የሚለው። ማርያም በረከታችን ለዚህ እኮ ነው የምንፈልጋት። እዩ ቅዱስ ያዕቆብ ዘስሩግ በካህኑ ዘካርያስና በኤልሳቤጥ ቤት በእሷ መግባት ምክንያት በረከት ሆነ እኮ ነው የሚለን። ወገኖቼ አንድ ሊቅ ቅዱስ ዮሐንስን እንዲህ ይለዋል። በቅዱስ ዮሐንስ ቤት እመቤታችንን ይዟት ሄዶ ነበር። እነኋት እናትህ ሲለው ይዟት ሄደ፣ ወሰዳ። ወገኖቼ አንዳንድ ሰዎች ክርስቶስ እናቱን ችላ ያለ ይመስላቸዋል። ይኸውላችሁ አይኑን ሲከፍት ያያት እሷ ናት። ለመጨረሻ ጊዜ አይኑን ሲዘጋም ያያት እሷ ናት። ወገኖቼ የመጨረሻው ኑዛዜ ቅድመ ምዕራችን እንዳሉት ቤት የለው። እንኳን ቤት ራሱን የሚያስጠጋበት ቤት አይደለም፣ ለወፎች መጠጊያ የሚሆን እንኳን አልነበረው። እንዳያወርሰን ቀሚሱን ትላንት ነገርኳችሁ፣ ተካፍለው ወሰዱ። ዕጣ ተጣጥለው ወሰዱበት። ልብስ የለው፣ እንኳን ልብስ መቃብር እንኳን የለው። መቃብር እንኳን እኮ ነው የነፈግነው። እናንተ ቤት አጣን ብላችሁ አታኩርፉ። አምላካችሁ እንኳን ቤት አልነበረው። ባለጠግነት ቀረብን ብላችሁ አታውረምርሞ። ባለጠጋው ስለኔና ስለናንተ ድሃ ነው የሆነው። ሰው ሸሸኝ እንዳትሉ፣ ማን አብሮት ይቆማል ከእናቱና ከቅዱስ ዮሐንስ በቀር? መቃብር እንኳን ነፍጋለች። እንዳይከፋችሁ እንዳያማችሁ፣ ለሱ ያልሆነች ዓለም ለእናንተ ጀርባ ብትሰጣችሁ ብርቅና ድንቅ አድርጋችሁ እንዳትቆጥሩት። ግን ለዓለም የሰጠው ኑዛዜ ቢኖር እናቱን ነው የሰጠው። ውሰድ አለው። ይዟት ወሰዳት። ማርያምን ለመውሰድ አትፍራ አይደል ያለው? ለመውሰድ እንዴት ትፈሯታላችሁ እናንተ? አትፍራ፣ ውሰዳ። በቤት አስገባ። በልብህ ቤት የሚለው ልብ ነው። ቤትህን አስተካክል ሲለው ሕዝቅያስ ልብህን ነው። በልብህም አኑራት።
እንደውም ፓትርያርክ ሲኖዳ አንድ አስደናቂ ንግግር ይናገራሉ። ምን ይላሉ? አንተ ዮሐንስ ሆይ ይላሉ፣ ማርያምን የወሰድካት ወደ ቤት ልትረዳት፣ ልትደጉማት፣ ልታግሳት፣ ልትጦራት እንዳይመስልህ ይላሉ። እናስ የአገልግሎት ውበት እንድትሆን የወሰድካት፣ የቤት በረከት እንድትሆን የወሰድካት፣ የአገልግሎት ጉልበት እንድትሆን የወሰድካት አንተ እሷን አትደጉማትም፣ አንተ እሷን አትጠቅማትም፣ እሷ አንተን ትጠቅማለች እንጂ። እንደውም አንዳንድ ሊቃውንት ምን ይላሉ? ቅዱስ ዮሐንስ ይሄን ያህል ተራቆ የተናገረው ማርያም ቤት ውስጥ መምህርቱ ስለነበረች ነው ይላል። አዎ ወጣ ወደ ላይ አቤቱ አለቻ ወደ ውሰዳት፣ አታባራት፣ በረከትና ጠዋት ስነግራችሁ ሰምታችሁኛል። ባህታዊው ኤልያስ ለሰራፕታዋ ሴት ጥቅም ነበር ጉዳት ነበር? ጥቅም ነው። አንቺ የሰራፕታዋ ሴት ሆይ ኤልያስ በመምጣቱ ጠቀመሽ ወይስ ጎዳሽ በሏት። በረከቷ ነበረ። በረከትህን አታባ። ተክልዬ የምንለው በረከታቸውን ፈልገን እንጂ ምን ፈልገን? እውነቱን ነው ዘማሪ በረከት ነው የሚለው። ድምፄ እንኳን ለመዘመር ለመናገር የማይሆን በረከት ፈልጌ ልሳለመው ናፍቆኝ። በረከት እኮ ነው። ያዕቆብ ዘስሩግም ይህንን ያለው የኤልሳቤጥና የዘካርያስ ቤት በበረከት ተሞላ እኮ ነው ያለው። ሶስት ነገር ነገርኳችሁ እናንተ። እንዴት ይሆንልኛል? እንዴት ይሆንልኛል? ሶስት ወር በረከት። ዋናው ጉዳይ አራተኛው ነው። ዳዊት በመናገሻ ከተማው ሆኖ ሞት እንዳላየ መቅሰፍት እንዳልሰማ ሁሉ ይህን እግዚአብሔርም ስለ እግዚአብሔር ታቦት ሲል የአቢዳራን ቤት ባረከ የሚለው ዜና ጆሮ ውስጥ ሲገባ ምን እንዳደረገ ታውቃላችሁ? ታቦቲቱን ፈለጋት። ከዛስ ከአቢዳራ ቤት በዝማሬና በደስታ በሽብሸባ ወደ ከተማይቱ አመጣት። ምን ፈልጎ? በረከቷን የሰማችሁ እንባችሁ የታበሰላችሁ ማርያም ማርያም ብላችሁ ምጣችሁ የቀለለላችሁ ማርያም ማርያም ብላችሁ በጭንቅ የደረሰችላችሁ የላችሁ? በቃ እኛ እኮ በጥቅስ ብቻ የምንማር ይመስላችኋል አንዳንዶች። አይተን ነው አረጋግጠን ነው። ኑና አረጋግጡና በረከቷን፣ አማላጅነቷን፣ እናትነቷን እመኑ ነው የምንላቸው። ስንት ጉድ ተሰርቷል፣ ስንት ተአምር ተሰርቷል። በረከቷ እባካችሁ ሳትቀምሱ አትሞቱ በሉልን። እንደ ራቃችኋት አትቅሩ በሉልን። እንደ ባዳ አትቁጠሯት በሉልን። አትዝለሏት፣ ዲሊት አታድርጓት በሉልን። እስኪ እዚህ ጋር ትንሽ ላቆያችሁ። ምን ይላል መሰላችሁ መጽሐፈ ሳሙኤል? ዳዊትም ያቺን አቢዳራ ቤት የነበረችውን ታቦት በደስታ አመጣት ይላል። በምን አመጣት? እስኪ ላስታውሳችሁ። ያቺ ኤልሳቤጥ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ ውስጥ ዘሏል። ኧረ ተው፣ ዘሏል ብቻ አይደለም። ደስታ የሚለውን ቃል ለምን ትውጡብኛላችሁ? ዳዊት በደስታ አመጣ የሚለው የዕብራይስጥ ቃል ምን እንደሚል ታውቃላችሁ? ተመሳሳይ ቃል ጽንሱ በማህፀኔ ውስጥ በምን ዘሏል? በደስታ። ምን ያስኮርፋል አንተ? በደስታ ስንዘልላት ምን ያስቀይመሃል አንተ? ማርያም ተመሰገነች ብለህ ታኮርፋለህ። ስንት ሰው እያመሰገንክ፣ ስንት ውዳሴ እያቀረብክ፣ ስንት ሙገሳ እየለጠፍክ እናየው የለ። ይህቺ ሰማያዊት ቅድስት እናት ሰማይ ወደ ምድር የቀረበባት፣ ምድር ወደ ሰማይ የገባባት፣ ቃላት የማይገልጸን ቅኔ የማይበቃ እሷ ተመሰገነች ብለህ ታኮርፋለህ። በደስታ ዘለል እንጂ። አንድ እግዚአብሔር ቃል በጣም ይደንቀኛል ሁሌ ሳስበው። እስኪ ስሙት ይህን የእግዚአብሔር ቃል። ቅዱስ ጳውሎስ እንዲህ ይላል፣ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። እኔና እናንተ ማህበረ ምእመናን ደግሞ የዚህች አካል ብልቶች ነን ይላል አንደኛ ቆሮንቶስ ምዕራፍ 12።
እዩ። እነዚህን ገለጻ ካረኩላችሁ በኋላ የእግዚአብሔር ቃል እንዲህ ይላል፣ ከብልቶች አንዱ ቢከብር ይላል፣ ሌሎቹ ብልቶች አብረው ምን ይላቸዋል? ደስ ይላቸዋል። እደግመዋለሁ፣ ከብልቶች አንዱ ሲከብር ሌሎቹ ብልቶች ያኮርፋሉ፣ ደስ ይላቸዋል። አብረው ደስ ይላቸው። አንተ ከሕዋሳታችን በላይ የሆነች እቺ እመቤታችን ስትከብር ደስ ይበልህ። የክርስቶስ እውነተኛ አካልና ብልት ከሆንክ አይከፋህም። ለምን ነው የሚያኮርፉት? ለምን ነው የሚበሳጩት? የክርስቶስ አካል አይደሉም። ሄኖክ አስመሳይ ነው፣ ፎርጂድ ነው አሁን እየተሰራ ያለው። ከብልቶች አንዱ ሲከብር አብረው ደስ ይላቸዋል። እሷ ስትከብር እንዴት ይከፋናል? ደስ ይለናል። ለዚህ ነው እኮ ደስ ይለን። ለዚህ ነው እኮ ምንዘል። ምክንያቱም እውነተኛ የክርስቶስ ሕዋሳቱ እኛ ነን፣ ኦርቶዶክሶች ነን። ለዚህ ነው ደስ የሚለን። ምን ደጅ ደጅ ትላለህ? ያ በሉቃስ ወንጌል ምዕራፍ 15 ላይ ጠፍቶ የመጣው ልጅ ትዝ አይላችሁ? ጠፍቶ የመጣው ልጅ ትዝ አይላችሁ? እቤቱ ሲመጣ አባቱ በጣም ደስ አለውና ታላቅ ድግስ እንደቀሰ። እንደውም ፍሪዳን አረደ፣ ቀለበት አጠለቀለት፣ ልብሱን ቀየረለት፣ ደስታ ሆነ። እዛው ቤት ይኖር የነበረ ወንድሙ ወደ ቤት ሲመጣ የደስታ ድምፅ ሰማና ወደ ቤት አልገባም፣ እደጅ ይዞር ጀመረ። ለምን? አንድ ሰው ወጣና ምንድነው ይሄ የደስታ ድምፅ አለው። ያ የጠፋው ወንድም ተገኝቶ፣ እንግዲህ ነገረኛም ሳይሆን አይቀርም ይሄ ሰውዬ፣ ፍሪዳ አባረደለት ብሎ አበሳጭ። ምን አለ ትንሽ ጠየም አድርጎ ጠቦት ነገር ቢያደርግለት ሲያናድደው አይስ ፍሪዳ አባረደለት ሲለው ተበሳጭ። ወንድም ሲመጣ አንተ ከከፋ የአባት ልጅ አይደለም፣ አባት ደስታ ነው ደስታ፣ የአባት ሐሴት ነው ሐሴት። ምን ነጅ ነጅ ያዞራል? ግባ ግባ ወደ ምስጋናዋ፣ ግባ ወደ ሰዓታቷ፣ ግባ ወደ ውዳሴዋ። ምን ደጅ ነጅ ምን ያስቆርፋል? ከበረ ብለህ ወንድም ምን ደጅ ደጅ ያዞራቸዋል? አይገቡም እንዴ? ይግቡ፣ ይዋት እየተመሰጡ ይዋት በደስታ በደስታ። አምስተኛው ግን አስገራሚ ነው። አምስተኛው ምንድን ነው? የዳዊት ሚስት ሜልኮል የተባለች ከደርቡ ከሰገነቱ በላይ ሆና ትንቀዋለች። አዎ በታቦተ ጽዮን ፊት ሲዘምር የሚንቁ ይኖራሉ። ማለት ተጸጊ አባጼ ዘድንግል ቅድመ ገጸ ስዕልኪ ድንግል ዘምር አነ፣ በስዕልሽ ፊት እኔ ዘምራለሁ። የሚንቆኝ የሚያቃልሉኝ ግን ሜልኮል ማህፀኗ እንደተዘጋ ድዳ እንደሆነ ድዳ ይሁኑ ይላል። ዳዊት ያለውን ነው፣ ተሳዳቢ ሆኖ አይደለም። በጻድቅ ላይ በሽንገላ በትዕቢት የሚከፈት አንደበት ምን ይሆን? ድዳ ይሁን። ይህን ላሳያችሁ የፈለግኩት ለምን መሰላችሁ? ይፈልጓታል። ሂጂልኝ አይባልም፣ ጥፊ አይባልም፣ ብረሪ አይባልም። ራሷ እመቤታችን ምን እንዳለች ላስታውሳችሁና ወደ ዋና ወደ ተነሳውበት ቁም ነገር በፍጥነት ሄጄ ጉዳይን ልጠቅልል። ምናልባት 10 ደቂቃ ከእንግዲህ ልጠቀም። ራሷ እመቤታችን ምን እንዳለች አታውቁ ወገኖቼ? በጣም እኮ አስደናቂ ትሁት እናት ናት። ምን አለች መሰላችሁ? ትውልድ ሁሉ ያመሰግኑኛል አለች። አሁን እሷ የተናገረችውን ኢየሱስ ክርስቶስ ይሽራል ብለህ ታስባለህ እንዴ? ይኸውልህ አንዳንዶች እኛ ለሰው አናመሰግንም ምናምን እያሉ ሲያቆሙ ምስጋናዋን ያቋረጡለት ከትውልድነት እንደሚቋረጡ አላወቁም። ትውልድ ሁሉ ሲቀባበለው የሚኖር ምስጋና የእመቤታችን ውዳሴና ምስጋና ነው። ትውልድ ሁሉ በማኅፀን ያሉ፣ በመቃብር ያሉ፣ በብሔረ ሕያዋን ያሉ፣ በብሔረ ብፁዓን ያሉ፣ በሰማይ ድል የነሱ፣ በምድር የሚዋጉ፣ በበረሃ የወደቁ፣ ጤዛ የሚልሱ፣ በንጽህና የሚኖሩ ጳጳሳት፣ መነኮሳት፣ ደናግላን፣ ካህናት፣ ሌሎቹም አበው እመው በረኸኞቹ በሙሉ በእውነት ሲያደምቋት ተመስጠውባት ይኖራሉ። ትውልድ ሁሉ ወገኖቼ ምስጋናዋ የማይገባ ቢሆን አንተ እስክታቆማት እንደማትጠብቅ ታውቃለህ።
ወገኖቼ እኛ እስክናስቆምባት አጠብቅ የማይገባት ቢሆን እኮ ራሷ ታቆመዋለች። ይህም በምን ማረጋገጥ ይቻላል መሰለህ? እዩ እናቱ ነሽ ስትባል ባሪያው ነኝ ያለች አስደናቂ እናት ናት። አንድ ትወልጂዋለሽ ስትባል ስለ ድንግልና ቁርጠኛ ውሳኔዋ ወንድ ስለማላውቅ ይህ እንዴት ይሆናል ብላ እኮ የተሟገተች ናት። ምን ማለት ነው? የማይገባትን እንኳን የሚገባትን ገሰስ እያደረገች የማይገባትን ልትቀበል ቀርቶ የሚገባትን እንኳን የምትተው ናት ነች። ለእናቱ እንዲህ በሆንኩ የምትል ናት። አንዲት ሴት ገጥማኛለች ከጥቂት ዓመታት በፊት። እኔ እኮ በዛ ዘመን ብኖር ኖሮ እንደ ማርያም ወልደው ነበር ያለችን ምስኪን አጋጥሞኛል። እናቷ እንኳን እንዲያት ገረዷ በሆንኩ አገልጋዩዋ በሆንኩ እኮ ነው የሚባለው። ይህን አስደናቂ ትህትና እስኪ አድንቁ፣ ተመሰጡበት። ማን አለ እንደዚህ? የማይገባ ቢሆን ኖሮ እኛና አንተ አታስቆማትም፣ ራሷ ታስቆመው ነበር። እንደ አንዲት ደግና ተራ ሴት ምናት መሰላችሁ? ክርስቶስን ያላገኘ አንድ ንጉሥ አንድ ታሪክ ላይ አንብቤያለሁ። እባካችሁ እስኪ እናቱን ሊያታልና ልክ እመቤታችንን ባያት ጊዜ ምን እንዳለ ታውቃላችሁ? እሷን አይቶ ልጇን አምላክ ነው ማይል የለም ነው የሚለው። እሷን አይቶ እግዚአብሔርን ማያቸው መስታወታችን እኮ ናት። ዝም ብለን እህታችንን ምንላት መሰላችሁ? እንደ አንዳንዶች እሷን ስናይ አስደናቂው የእግዚአብሔር ስራ እኮ ነው የሚታየን። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ የሚለውን ቃል አላያችሁ? ከሴቶች መካከል አንድ የእግዚአብሔር ቃል ላስታውሳችሁ። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ የሚለው ጩኸት በኦሪት በመጽሐፍት ላይ በመሳፍንት መጽሐፍ ላይ ለአንድ ሴት ተቀኝተውላታል። ይኸውላችሁ የከናን ንጉሥ አለቃ ሲሳራ እስራኤልን አስጨንቆ ነበረ። ባርቅና ዲቦራ እያሉ ምን ሆነ መሰላችሁ? አንድ ቀን ውሽንፍርና ኃይለኛ ዝናብ በነበረበት ጦርነቱ ሲካሄድ የእስራኤል ልጆች ማሸነፍ ሲጀምሩ የከናን አለቃ ንጉሥ ሲሳራ ከጦርነቱ እየፈረጠጠ ወደ እስራኤል ድንኳኖች በረረ። ማንም የማያውቀው መስሎታል። አንድ ሴት ድንኳኗ ጋር ቆማለች። እባክሽን 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 ውሃ ስጭኝ አላት። አስገባቸው። ውሃ ሲለምናት እርጎ ሰጠችው። ደክሞታል፣ ፈርቷል፣ ጨንቆታል። ውሽንፍርም ዝናብም ደብድቦታል። ደክም ስላለው ይህ ጠላቷ መሆኑን ለይተዋለች። ለሻለ እርጎን ጠጥቶ ያን ጊዜ ጠላቷ መሆኑን የለየችው ይህቺ ሴት የድንኳኑን ካስማ ነሳችላችሁና በጆሮ ግንዱ ተክላ ገደለችው። ጠላቷ ነው። እየበረረች ሄደችና የድንኳኗን መጋረጃ ዘግታ ባርቅና ዲቦራን ነቢይቱ ዲቦራንና መስፍኑ ባርቅን ይዛ እየበረረች መታ ድንኳኗን መጋረጃ ክፍት ስታረገው ጀረር ብሎ ደሙ ፈሶ ሞቷል። ማ የከናን አለቃ ንጉሥ አለቃ ሲሳራ ወድቋ። ከዛስ ባርቅና ዲቦራ ከበሮ አነሱላችሁና መጽሐፈ መሳፍንት ምዕራፍ 5 ከቁጥር 1 ጀምራችሁ አንብቡት። ሥላሴን ከፍ አድርገው አመሰገኑ። ለእግዚአብሔር ውዳሴ፣ ለእግዚአብሔር ምስጋና፣ ለእግዚአብሔር ከበሮ፣ ለእግዚአብሔር ቅኔ እግዚአብሔር ጠላቶቻቸውን ጥሎላቸዋልና ከፍ አድርገው እግዚአብሔርን አመሰገኑ። ሥላሴን አመስግነው ሲጨርሱ እንዲህ አሉ። ቁጥር 24 ላይ ምን አሉ መሰላችሁ? የሃቤር ሚስት ኢያዔል፣ ሴትዮዋ ስሟ ኢያዔል ነበር። ምን አሉ? የሃቤር ሚስት ኢያዔል በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን አሉ። እዩ፣ መጀመሪያ ለእግዚአብሔር ቅኔ ተቀኙ። ቀጠሉና ለሃቤር ሚስት ለእስራኤል ቅኔውን ቀጠሉ። ምን አሉ? የሃቤር ሚስት ኢያዔል በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን። ውሃ ለመነ፣ እርጎ ሰጠችው፣ ካስማ ነሳች፣ ገደለችው እያሉ ገድሏን ተአምሯን እየዘረዘሩ ስራዋን እያደነቁ ከበሮ መቱላት፣ ቅኔ ተቀኙላት፣ መዝሙር ዘመሩላት። ከሥላሴ ምስጋና ቀጥለው ይህችን ሴት አከበሯት። ያው በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን እያሉ ነዋ። እስኪ ልጠይቃችሁ፣ እግዚአብሔር በሃቤር ሚስት በኢያዔል ከሰራው ስራ በላይ በእመቤታችን የሰራው ስራ አይበልጥም? በድንኳን ውስጥ ካሉ ሴቶች መካከል በላይ ከሴቶች መካከል ተለይተሽ አንቺ የተባረክሽ ነሽ የተባለችው አትበልጥም?
ለምታንሰው ቅኔ ከቀረበ ቅኔ በዛባት ብለው አቁሙ የሚሉን ምን ሆነው ነው? ለምታንሰው ከበሮ ከመቱላት ለምትበልጠው ከበሮ የሚነፍጓት ምን ነው? ኧረ ንገሯቸው። እግዚአብሔር እንዲህ ነው የሰራው። በሀቤር ሚስት በኢያኤል ከሰራው ስራ በላይ በእመቤታችን የሰራው ስራ ይበልጣል። በሀቤር ሚስት በኢያኤል እስራኤል ዘስጋን ትንሽ ነው ያሳረፋቸው። በእመቤታችን የሰራው ስራ ግን እስራኤል ዘስጋን እስራኤል ዘነፍስን ከነፍስ ሞት ነው ያሳረፈን። ወልደ እግዚአብሔር ለመንገሱ ዲያብሎስ ለመሻሩ እኛ ለመክበራችን ምክንያታችን ቅኔ ብናቀርብላት ብርቱ የሆነ እሱ በእኔ ታላቅ ስራ አድርጓልና አይደል ያለችው። ታላቅ ስራ የተደረገው በሷ ነው። ታዲያ ይህንን ዝም እንላለን? ታዲያ ይህንን ሳንመሰክር እንቀራለን? ጊዜ አይበቃም። አበዛችሁት ይሉናል። በማብዛት አይደለም በማሳነስ ነው እስካሁን የተናገርነው። በዛ ማን ደረጃ አውጪና መዳብ ያደረገኛል? መጽሐፍ ቅዱስ ጻድቃን ድል በነሱ ጊዜ ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። ድል ስላደረገች ብዙ ክብር እንሰጣታለን። ምን ያስቆርፋል? ለጆን ሲና ጀብደኝነት አይደለም፣ ለማርያም ነው። ለማንዴላ ቅንነት አይደለም፣ ለእመቤታችን ነው። ለቮልታሬና ለኒቼ ፍልስፍና አይደለም፣ ለዚህች አስደናቂ ምስጢር ለተከናወነባት እናት ነው። ድል ስላደረገች። ወደ ምስጢሩ ልሂድና ናቅ። እስካሁን እንደ መግቢያ ቁጠሩት። ይሄን ሁሉ ተናግሮ መግቢያ ይላል እንዴ እንዳትሉኝ፣ ማሩኝ። ብፁዓንስ የእግዚአብሔር ቃል ሰምተው የሚጠብቁት ናቸው ስላል አይደል የተሰናከሉት። ይህቺን አስደናቂ ትምህርት አዳምጧት። በሞቴ እኔ አይደለም አስደናቂ ያደረኳት፣ ሊቃውንተ ቤተክርስቲያን እንዴት እንደተረጎሟት ተመልከቷት። እዩ። አዎ ነው የመጀመሪያው መልስ። አዎን ውዳሴ ይገባታል። አዎን የወለደኝ ማኅፀን፣ አዎን ያጠባኝ ጡት ውዳሴ፣ ምስጋና፣ ክብር፣ ብፅዕና፣ ንዑድ ክቡር ነው አለና አዎን አለ። አዎንን ለምን ትዘለዋለህ? አዎንን አትዝለለው መጀመሪያ። አዎንን ተቀበለው መጀመሪያ። አዎንን እመነው መጀመሪያ። ከዛ በኋላስ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው ይልልሃል። ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው ስላለ ማርያምን ብፅዕናዋን ሻረ ያለ ይመስልሃል? እስኪ አንድ ሌላ ማስረጃ ላቀርብላችሁ። ማቴዎስ ወንጌል ምዕራፍ 12 ቁጥር 17። እባካችሁ ኦርቶዶክሳውያን ለምን ማስታወሻ ይዙ? አሁን አስደናቂ ትምህርት ቅድም ሲፈስ ነበር። አንዳንዶችን አፋቸውን የምታዘጉት ቃላቶቹን በማጥናት መጽሐፍ ቅዱስን በማንበብ እነዚህን በማሰላሰል ኮንቴምፕሌት በማድረግ ራሳችሁን በማዘጋጀት ነው። ጢስ በጠጣ ፍልጥ ልንደባደብ ይመስላችኋል? ከእንግዲህ እንዳይመስላችሁ። አንዳንዶችን አፋቸውን አዘጓቸው ይላል። ትምህርትን በትምህርት መጽሐፍን በመጽሐፍ ህይወትን በህይወት መለወጥ ነው ያለብን። ዛሬ ትንሽ ብንሰራ እናመጣቸዋለን እኮ። ያስደነግጡሃል። እንደው አንድ በፊት ያረጉ ነበር፣ አሁን እንጃ። ማርቆስ 18 ላይ ማርያም አታማል። አረ እንዳትጽፉት በሞት ቆዩ። ይሄ ገበሬ ያስደንግጥ ጥቅሳቸው ነው። ማርቆስ 16 ምዕራፍ ላይ ነው የሚያበቃው። ሲያስደነግጡ ምን እንደሚሉ ታውቃለህ? ማርቆስ 18 ላይ ማርያም አንተ ደንግጠ ቀልብ ተገፎ ቤት ስትል ማርቆስ 16 ላይ ያከትማል። እነሱ ማምለጫ ነው። ምንም አቁም ሁለት ዘረገፈ በቃ ያቆማል። አንተ እኮ በተናገረ የማይጨርሰው ኃይለ ቃል መጽሐፍ ቅዱስ ላይ አለ። አባቶች ህይወት ውስጥ አለ። እዩ ማቴዎስ 12:17 ምን ይላል መሰላችሁ? እንዲህ ይላል። ከኔ ጋር ናችሁ? አይዟችሁ እየጨረስኩ ነው። አንድ ጎበዝ ልክ እንደዚች እንደ ሴትዮ ጌታችን ጉባኤ ዘርግቶ እያስተማረ አንድ ጎበዝ ወደ ጉባኤው ገባና ምን አለ መሰላችሁ? እናቴ ማን ናት? እናትህና ወንድሞቼ ይፈልጉሃል አለው ይላል። ከዛ ጌታችን ምን አለ? እናቴ ማን ናት? ወንድሞቼስ እነማን ናቸው? የአባቴን ፈቃድ የሚያደርግ እሱ እናቴም አባቴም ወንድሜም ነው አለ ይላል። እዩ እናቴ ማን ናት ስላለ እናትነቷን ሻረ ነው። ታዲያ እየሰማችሁኝ ነው? እየገባችሁ ነው? ህፃናት ናቸው የሚሉት እነሱ ምን አለባቸው? አዎ ይበሉ እንጂ። እኔ ህፃናት ሰንበት ትምህርት ቤት ሳስተምር ድሮ አንድ ጥያቄ ስጠይቁ ልጃቸው ያወጣል። አንድም ሳይቀር እኮ ነው እናንተ
እሺ ብዬ ስጠይቃት አላውቀውም ትለኛለች። ለካ የምትወጣው አላውቀውም። ምን አለ እነዚህም አላውቀውም ቢሉን እናንተ እንነግራቸው ነበር። ከፈለጉ ሊቃውንቱ ከፈለጉ ወሰንበት ተማሪ እንነግራቸው ነበር እኮ። ደስ አይሉም? አዎ አልሰማኝም እኮ ምን ቸገረው? እናቴ ማን ናት? ወንድሞቼስ እነማን ናቸው? የአባቴን ፈቃድ የሚያደርግ እሱ እናቴም ወንድሜም አባቴም ነው ማለቱ። ፈቃድ እግዚአብሔርን ከፈጸማችሁ እናቴም አባቴም ትሆናላችሁ ማለቱ ነው እንጂ እናትነቷን መሻር። ብፁዓንስ የእግዚአብሔርን ቃል የሚጠብቁት ናቸው ማለቱ ብፅዕናዋን መሻሩ አይደለም። እንግዲያውስ ምንድን ነው? አቡነ ቴዎፍላክቴስ የተባለ ሊቅ እንዲተርጉሞታል። እሱን ነው ማቀርበው። ጌታችን የተናገረው ይላል። እችን በደንብ ከሰማችሁ አበቃ። ይሄ ሁሉ መቅድም ተዘጋ። ምን ይላል? ጌታችን የተናገረው እናቱን ለመናቅ ሳይሆን ክርስቶስን በመጽነሷና በመውለዷ ላይ ያልተመሰረተ ማንኛውንም አስደሳች ባህሪዋን ምክንያት በማድረግ ክብሯን መናገር ነው ይላል። የወለደችው ማህፀን ያጠባችው ጡት ብላ ከመውለድና ከመጽነስ ጋር አገናኘች። እናት ማናት ብሎ ከመውለድና ከመጽነስ ጋር አገናኘ። አሁን ግን ክርስቶስ ክብሯን ከፍ አደረገ አለ። ምን ብሎ? በመጽነስና በመውለድ ላይ ያልተመሰረተ ማንኛውም አስደሳች ባህሪዋን ምክንያት በማድረግ ክብሯን እየነገረ ነው አላ። ሌላኛውን ክብሯን አውግስጢኖስ ምን ይላል? ድንግል በይበልጥ ክብርና ምስጋና ያገኘችው ክርስቶስን በስጋ ከመጽነስ ይልቅ የክርስቶስን እምነት በመቀበሏ ነው። ምድር ያለ ዘር ሴት ያለ ወንድ ዘር ትወልጃለች ስትባል የትኛዋ ሴት ናት አሜን ይሁን የምትል? ይኩነኒ ያለችው እሷ ብቻ ናት። እንደ ዘካርያስ ያልተጠራጠረች፣ እንደ ኒቆዲሞስ ያልተከራከረች፣ ደንቋት ይህ እንዴት ይሆናል ብላ የተመሰጠች ይህች አስደናቂ ናት። አያችሁ፣ ሌላኛውን ክብሯን ነው የሚያስጎበኛችሁ። የትኛዋን ክብሯን? ይሁንልኝ ያለ ክብሯን። የትኛዋን ክብሯን? በልቧ የጠበቀችውን ክብሯን። አያችሁ፣ የእግዚአብሔርን ቃል ሰምተው የሚያደርጉት ካለ ከዚች ከእመቤታችን በቀር ማን አለ? አንተ ነህ ብፁዓን? አንተ ቁጥር አንድ ልትሆን ነው? ብፁዓን እስከተባለ ቁጥር አንዷ እሷ ናት። ቁጥር ሁለቷም እሷ ናት። ቁጥር ሶስቷም እሷ ናት። ምናልባት አንደኛ ሁለት እንዴ እንደሷ ማን አለ? ሰማይ ከነግሱ ምድርን ከነልብስ የሆነ አምላክ በማይጸኗ ጸንሳ በልቧ የጠበቀች እንደሷ ማን አለ? በልጅነት ወላጆቿን በማጣቷ ምክንያት ያልተጉረመረመች እንደሷ ማን አለች? በአስደናቂ የልጇ መከራ እንደሷ የተሰቃየች ግን መከራዋን የታገሰች፣ መስቀል ላይ ልጇን እያየች ግን የታገሰች እንደሷ ማን አለች? አስደናቂ ትሕትናዋን ተመልከቷት። ባሪያው ልሁን ያለች እንደሷ ማን አለች? በደስታ ያልፈነጠዘች ትወልጀዋለች ስትባል ደስታዋ አገልግሎቷን ያላስረሳት። ደስታ እኮ ይሄን አልጥርቅ አድርጎ የወሰደው እንደ ቀበሮዋ። የቀበሮ ደስታ አልሰማችሁ? ቀበሮ ማር ትበላለች። ማሯን የምታገኘው ግን ጉድጓድ ውስጥ ነው። ጉድጓዱ ደግሞ ቀጭን ጉድጓድ ነው፣ ለዓይን እንኳን የማይታይ። ልክ ጉድጓዱን አግኝታ ማሩን አይታ ቀበሮ ሆዬ በጣም ደስ ትሰኛለች። እናስ ደስ ከመሰኘቷ የተነሳ እየተገለባበጠች ቀበሮ ደስታዋን ትገልጣለች። ደስታዋን ገልጣ ማሩን ለመብራት ስትይ ቀዳዳዋን ታጣለች። ከዛ በኋላ ተማረችና አሉ ቀዳዳው ላይ ጣቷን አድርጋ መደሰት ጀመረች አሉ። እባክህ ደስታህን እዚህ ያቆመ ደስታህን ፈጽም። ዝም እሱ ይሰጣል። ሌላ እየቀጠርክ ስታርድና ስትጨፍር አትኑር። እዋት በደስታ ያልፈነጠዘች ትወልጀዋለች ስትባል መልአኩን ይዛ ይህ መቼ ይሆናል ብላ ያልወተወተች፣ ስለ ድንግልናዋ ያሳየችው ቁርጠኝነት በችኩልነት ያልተጣደፈች፣ ይህ ሁሉ አስደሳች ባህሪዋ እኮ ነው። ደግሞ እናንተ ክርስቲያኖች እስኪ ይህችን እመቤታችን ብፅዕናዋን ሻረ ይባላል። የእግዚአብሔርን ቃል በመጠበቅ የመጀመሪያዋ እሷ ነች። ሌላ ማስረጃችን ሐዋርያትን ጌታችን እንዲህ አላቸው፣ ይህን ያዩ አይኖቻችሁ፣ ይህን የሰሙ ጆሮቻችሁ ምንድን ናቸው? ያየ ከጸነሰ፣ የሰማ ከወለደ፣ ያየ ካጠባ ሊበልጥ ነው። ያዩና የሰሙ ብፁዓን ከተባሉ እንዴት ሻረባት ብለህ ትላለህ? አባ ክንፈ ሚካኤል እንዲህ ይላል። አንዲት አስደናቂ መጽሐፍ አለቻቸው። ምን የምትል መጽሐፍ አለቻቸው መሰላችሁ? መናፍቃን ምላሽ የምትል አንዲት መጽሐፍ ጽፈዋል። ታላቅ ሰው ነበሩ። አሁን የት እንዳሉ አላውቅም። ምን ይላሉ? እንደውም ኢየሱስ ክርስቶስ በዚህ ሴት ምስጋና ቅር ሳይለው አይቀርም ይላሉ። ምክንያቱም
ከመቤታችን ሕዋሳት ሁለቱም ብቻ ነው ያመሰገነችውና ኢየሱስ እንደውም ቅር ሳይሉ አይቀርም ይላሉ። ለምን ሲባሉ መጽሐፋቸው ላይ ምን ያለ ኢየሱስ ክርስቶስ ምልአተ አካሏ በምልአተ ውዳሴ እንዲመላ ስለሚፈልግ ነው። እንደውም ቅር ብሎታል ሁለቱም ብቻ በማንሳቷ። ምን ሲሏቸው ያመነ ህሊናዋ፣ ይህንን ያመነ ህሊናዋ ደግሞስ ለአጽድቆተ ነገር ወደ ዘካርያስ ቤት የገሰገሰ እግሯ ደግሞስ ይህንን የጠበቀ ልቧ ደግሞስ ተሰጎተ ቃልን የሰማ ጆሮቿ ደግሞስ አካላዊ ቃሉ ሰው የሆነው ያቀፈ ክንዶቿ የሳሙ ከንፈሮቿ ምልአተ አካሏ በምልአተ ውዳሴ እንዲመላ ይፈልጋል እና ቅር ሳይሉ አይቀርም ይላል። የመጨረሻው ከሊቁ ከቅዱስ ጎርጎርዮስ ዘኑሲስ ጋር ሆነን እኛ ይህንን ቃል እንዲህ እንረዳለን። ምን ይላል ጎርጎርዮስ? ይህንን የሉቃስ ወንጌል ምዕራፍ 11 ቁጥር 27 ሲጠቀልል ምን ይላል? የቅድስት ድንግል ማኅፀን እንከን ለሌለው ልደት አገልግሏልና በወንጌል ውስጥ ክብሩ ወይም ምስጋናው ተነግሮለታል ይላል። ተሽሮለታል ወይስ ተነግሮለታል? ተሽሯል ወይስ ተነግሮለታል? እንከን ለሌለው ልደት አገልግሏል። እንከን የሌለው ልደት ድንግልና ልደቱን አልከለከለውም። ድንግልና ልደቱን አልሻረውም። ደግሞስ ልደቱ ደግሞ ድንግልናዋን አላፈረሰውም። እንከን የሌለ ልደት ክብሯ በወንጌል ውስጥ ተነግሯል እንጂ አልተሻረም። አዎ ምስጋናዋ ይገባታል። አዎ ክብሯ ይገባታል። አዎ ውዳሴዋ ይገባታል። አዎ ሙገሳዋ ይገባታል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ጣዕሟን በከንፈራችን ፍቅሯን በልቦናችን ያኑረን። አሜን።